ኧረ ጊዜ እስኪ ኧረ ጊዜ እስኪ ከማሉኝ ምን ላድርግ? እኔ መመርቅሻለሁ፣ ሙሽን ትመርቅሻለች፣ ወዲያም ትመርቅሻለች። ቶሎ ላግባሽ ኧረ ጊዜ እስኪ ደህና ተመስጬ ነበር፣ ከሙዲ ውስጥ እንድወጣ አደረከኝ አለችው ቤኪ። ቤኪ ጊዜ ስጭኝ ይላታል እንግዲህ ሊያወራት ማለት ነው። ሀይሚዬ ደግሞ እኔ ታይሜ ስልኬ ነው፣ ጊዜ ለስልኬ ነው የምሰጠው ብላለች። ሀይሚዬ ጋር ቤኪ የሀይሚዬ ታይም ኢዝ ፕሪሸስ፣ እሱ ፕሪሼት ነው የሚያውቀው። እኛ ደግሞ የመዳም ቅመም ታይማችን ኢዝ ጎልድ ነው የምንለው ብዙ ጊዜ ፕሪሸስ ሀገር ቤት ያሉት በፕሪሽስ ነው የሚያውቁት ታይማቸው ማለት ነው። እኛ ደግሞ ታይሚስ ጎልድ ነው። ሀይሚትዬ ጋር ታይሚስ ፕሪሽስ ብላለች። እኔ ስልኬ ታይሜ ለስልኬ ነው፣ ጊዜ ለስልኬ ነው እያለችው ነው። ቤኪ ባይዘው ወዶቼ ማለት ነው። ሁላችንም ቤኪ እናውቀዋለን። ሞርዛኔ በእነ ሀይሚዬ ነው ሞርዛ ማለት ነው። በፊትም አውቀዋለሁ ግን ያው ብዙም አልከታተለውም። ብዙም ሳይሆን አላውቀውም ማለት ይችላል። አልከታተለውም ያው ሚዲያ ላይ ቢኖርም እና መቼም እንደዚሁም ደግሞ እና ቢኒ ኢሊዮም በሽ ናቸው። ኢንስታግራም ገጽ ላይ ነው የቢኪ ንግግር ያስቀኛል። ኤቭሪዴይ ማለት ነው። አታ ቲክቶክ ላይ የሚሰጣት በጣም አስተዋይ ልጅ ነው ባይዘዊ ማለት ነው። የሆነ በቃ ብሬኑ ማሻላ ነው እና አስተዋይ ልጅ ነው። ንግግሩ የሚጽፈው ነገር በጣም ደስ የሚል ነው። መልእክት ያለው ነው። ሪያሊቲውን ነው። ከሀይሚዬ ጋር ብዙ ጊዜ የምትለቀውን ስትዳነስ ላይክ ፎከስ አድርጋችሁ ኮሜንቱን ካያችሁት የቤኪን የሆነ በቃ መልእክት ያለው ነው። ደስም ይላል እና ለሀይሚዬ ቤኪ አይ ቲንክ ምርጥ ሰው ነው ብዬ ነው ድሪም ማድረገው እንደዚህ ሳስበው ለሀይሚትዬ ማለት ነው። እኛ ደግሞ ለሀይሚዬ ትልቅ ፕሌስ ያለውን በጣም ነው የምናከብረው። ግን ባይዘዊ አይዶን ነው እኔ ስልኬ ላይ ይመጣል እኮ ከዚህ በፊት አሁን ግን ብዙ አረን ለምን ወሻሉ አረ ስንት ጊዜ ሆነኛል ሳልከታተላቸው። የሆነ ሰዓት ላይ ብቻ የሆነ ፕራንክ ነገር ነው አይ ቲንክ እንደዛ ይመስለኛል። ከስምረት ናሳ ባልሳሳት ማለት ነው። እና አረስት ይሄ እከታተላቸዋለሁ ባለኝ ታይም ሪሊ። እና ቤኪ ምርጥ ሰው ነው እንግዲህ ከሀይሚዬ ጋር አረ ቦታ ስጥኝ ጊዜ ስጥኝ ያላት ነው ኢንስታግራም ላይ። እንደዚሁም ደግሞ እነ ሀሰን ማሄየኛ ቆንጆ ማለት ነው የሀይሚዬ እህት አቤት ከምር እነሱን ራሱ ብዙ እንትን እያልኩ አይደለም ግን ይሻላል እነሱን አያለው ማለት እችላለሁ። ሰምታይምስ ያው ሁሌ ባይሆንም እና እነማሄንም መግቢያ ላይ አስገብቼላችኋለሁ። እንግዲህ መርቂኝ ላግባል እንጋባ ነው። ግን አንዳንዴ እኮ ይሄ ዩቲዩብ ጥሩ ነው ወላሂ። አሁን እንደዚህ እርስ በርሳቸው ዩቲዩብ እየሰሩበት ስራ እየተገናኙ ከዛም በኋላ ወደ ፍቅር ከዛም በኋላ ወደ ትዳር ነው እና ሰምታይምስ ጥሩ ነው ይሄ አጋጣሚ ራሱ የኔ ነገር ማለት ነው። እና የቤኪ አነጋገር ያው ሁሌ ይመቸኛል። ያው እንት ኮሜንቶቹንም ባላመጣ የቤኪ የሚናገረው ነገር በጣም ይመቸኛል። ቤኪን ደግሞ አስታውሰዋለሁ። አረ ስሙም አይጠፋኝም። ኤቭሪባዲ ጋይስ ማለት ነው። መቼም እኛ ኔቨር የማንረሳው ትልቁ ቀን አለ። እሱ ምንድነው? በሀይሚዬ ፕራንክ ብሩኬ አገር በለቀቀ ታይም ማለት ነው። መቼም አሁን ሲያልፍን ሳቅ እንጂ እኮ የሀይሚዬ ፕራንክ እኮ አረ እንደው ብር ያለው አሜሪካን የሚያስገባ ለምን አሻቸዋለሁ። ቻናል ሳያዘጋ ይቀራል። ሪያሊቲውን እኔ እኮ ምንድነው እኔ ኮሜንት ላይ የስተርዴይ ያሉት መሰላችሁ? በእንግዲህ ይሄ ያኔ ሌሊቱ ሙሉ የሆነ እንጉርጉሮ ነው እየለቀቀች የነበረው። አንዱ ይሄ እኮ የለቅሶ ነው እያለች እና ምን ብለው ኮሜንት ጻፉ መሰላችሁ? እኔ ላይ በቃ እንግዲህ ፕራንኩ እስከሚያልቅ እኔ ልጥፋ ብላለች። አንደኛ አረ ትዕግስት ነው። እኔ ደግሞ በኮሜንት ያው አፕሪት ነው ማድረግ ትዕግስት ነው፣ ትዕግስታችንን እንፈታተን ምናምን ነው የምንለው። መቼ ይሄን አወቅን መጠጥ ይዛ እንደምትመጣ እንደሚያስቀን አይገርምም? እና እንማር አንዳንዴ ባይዘው እንደዚህ ትልቅ ነገር ስንጨነቅ ምናምን በጣም ክራውድ ስንሆን ይኸው
ደስታ ነው ትናንትና የሚያየ ነው። እና ስለ ቤኪ ምን ልላችሁ ነበር መሰላችሁ? ያኔ ማለት ነው ብሩኬ ሀይሚትዬ ማይስ ፊት ያኛው በድምፅ ያመጣችው ፕራንክ ማለት ነው ብሩክን ሀገር ያስለቀቀ እኛን ያቧቀሰን ወይኔ ከምር ያ ፕራንክ እኮ ባይከሽፍ ኖሮ ብሩክም ሸሽቶ ዱባይ ባይር ኖሮ አቤት ሀይሚዬ ያው መሰደብ ሁሌ እንደተሰደቡ ነው። ያው ቤተሰብ ዘገዘጋል ብዙ ነገርም ቢኖርም ግን ሀይሚዬ ከሁለት አልፋ አራት ሳትገባ አትቀርም። ሪያሊቲው እና ይሄን በጣም ጮሞ የሆነ ነበር ጮሞ የሆነ ማለት ነው በድምጽ ብቻ የሰራችልን ስራ ማለት ነው። እና ዛት ታይም ቤኪና አንተ ቤኪ አንተ መላጣ ከምር ዩቲዩብ ላይ ራሱ ሲሸጋገር አምጥተውታል። እኔ ግን አልጫንኩም። ገባችሁ? ግን በጣም ነበር የሚያስቀኝ ቤኪንና የተንቢን ወንድም ኤፍሬምም ማለት ነው። እንደም በመዳም ቅመም ሳይቀልድ አይቀርም ኤፍሬም አይ ቲንክ ከረሳ በስተቀር ማለት እና በዛ ታይም ማለት ነው በዛ ሰዓት በጣም ረብሻ ነበር እኮ ታውቃላችሁ። የኢትዮጵያ ረብሻ ይመስላል። እና ቢስሚላ የዛን ቀን ከምር እኔ አይ ኔቨር ፎርጌት ዛት ዴይስ ያን ቀን በፍጹም አረሳውም። ዱባይ ሄደ ሰሞን ይሄ ነገር ሀይሚ ያመጣችው ፕራንክ በቃ እስካሁን በሬ ወሎዶች ራሱ ያሉት ነገሮች በቃ አንዳንዴ ያስቀኝ ነበር። እሷ ማትሄድበት ፓስፖርት ታግታ ነው ላይክ ዚስ። እንደዚሁም ደግሞ ያኛው ድምፁን የሚያሰማው ሰውዬ ትምህርት ቤት ሄዶ ሲቧቀስ ላይክ ቤት አንዳንዴ ከውዶች ይሄ ሚዲያ እኮ ያሰለጥነናል። እኔማ ይሄ ሚዲያን ያሰለጠነኝ ነው የምለው ወላሂ ነው የምላቸው። እዚህ ሚዲያ ላይ ባልመጣ ኖሮ ሁሉ ሰው የሚያወራልኝ ሁሉ እውነት ነበር ማድረገው ከዚህ በፊት። ግን ሚዲያ ላይ ከመጣው በኋላ መጠራጠር መጣ፣ ማገናዘብ ቻልኩ። ይሄ ነገር እኮ ውሸት ሊሆን ይችላል ላይክ እንደዛ ማለት ነውና ቶታሊ ቤኪን ማስታውሰው ሞርዛን ያው የሀይሚዬ ወዳጆች ቤኪ ያው በኤርፖርት አካባቢ ቤኪ ያልነበር ብሩክም ቤኪን አይደለም ማክሮ ሄደው በዛ ሰዓት አንተ ቤኪ ብሎ እየገጠሙለት እና የተሳደው ስድብ አይባልም ባይዘው ያስቆኛል። አንተ መላጣ አንተ ምናምን እሱ ነገር ቤኪን እንድረሳ አላረገኝም። እሱ ነገር ቤኪ እንዳስታውስ አድርጎኛል ማለት ነው ውዶቼ ማሮቼ ማለት ነውና ለሀይሚዬ ምርጥ ወንድም ነው ቤኪ። ያው ሰብስክራይብ አድርገነዋል እንግዲህ ቪዲዮ ማየት ነው። እኔ ግን ለምን ዋሻችኋለሁ? ኧረ እኔ እየረሳሁት ነው ስንት ጊዜ ሳምንት 15 ቀን ሆኖኛል ከምር እና ግን ኢንስታግራም ላይ ብቅ እያሉ ነው። ለማንኛውም ውዶች የምወዳችሁ እንግዲህ ያው ሀይሚዬም ሀሰንም እንደዚሁም ማየም በሽ ናቸው ኢንስታግራም ላይ። ዛሬ ደግሞ በብሩክ ቤት ይከሰቱልናል። እኛ ደግሞ ፏ ብትን ብለን ዌይቲንግ እንጠብቃቸዋለን ማለት ነው። ሀይሚዬ የኛ ስማርት ማለት ነው የኛ ልዩ ድፍት አድርጎባታል ውበቱን ማለት ነው። ውበቱን ድፍት አድርጎባታል። እንግዲህ የብሩክና የሀይሚዬ እንግዲህ ቀለበት ወይ የሆነ ፕሮሚስ ምሽ ሰርግ ገና ናቸው። የሆነ ነገር ደግሞ ፏም ያደረገን ደግሞ ቅርብ ሰዓት እንዲሆንልን እኛ ምን እናደርጋለን? ዱዓ እናደርጋለን ማለት ነው። ከምን በላይ ሰው ልጅ ምንድነው? ሰላም፣ ፍቅር፣ አንድነት ነው እና መልካምን ነገር ሁሉ እንመኝላችኋለን። ሁላችንም ይህን ድምፅ ለምታዳምጡኝ አላህ ባላችሁበት ይጠብቃችሁ። ሁላችንም በዱዓ እንተዋወስ ማለት ነው። ከምንም በላይ በዱዓ እንተዋወስ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ ውዶቼ። ውድድ ነው ማድረጋችሁ። ባይ ባይ